አደራችሁ። ዛሬ ዘንላችሁ የመጣ ነው በዋናነት የኢንተርፕራይዝ ደንበኞችን ማዕከል ያደረገ ነው የሚሆነው። አጌን ቢዮንድ ኮኔክቲቪቲ ከኮኔክቲቪቲ ያለፈ ዲጂታል ሶሉሽን በዲጂታል ዘመን ለናንተ ለውድ ኢንተርፕራይዝ ደንበኞቻችን ይገባቸዋል ብለን ነው ይዘን የመጣን ያለ ነው። ለምንድነው በዚህ ሁኔታ ኢትዮ ቴሌኮም እለት እለት እድገት ለውጥ ያደረገ ያለው የዲጂታል ሶሉሽኖችን ይዞ እየቀረበ ያለው ብላችሁ ያሰባችሁ እንደሆነ እናንተ በዋናው ራዕያችሁ ላይ ተልኳችሁ ላይ ፎከስ እንድታደርጉ እኛ ደግሞ የኮኔክቲቪቲውን የክላውዱን የዲጂታሉን ጉዳይ እንድንጨነቅበት ማለት ነው። የእናንተ ጭንቀት በዋና በተሰማራችሁበት ለምሳሌ በትምህርት በጤና እንደዚሁም በግብርና በፋይናንስ ዘርፍ የተሰማራችሁ ሌሎችም ጨምሮ የሀገራችን የኢኮኖሚና የልማት አጠቃላይ የማህበረሰባችንን ኑሮ ለማሻሻል ሀገራችንን ለማሳደግ ለምታደርጉት ጥረት ለምታደርጉት ውጥን መሳካት ያስቻይነት ሚና ለመጫወት ነው ይህን ሁሉ ማስፋፊያ የምንሰራው ይህን ሁሉ ሶሉሽን ይዘን የምንመጣው። ስኬታችሁ ስኬታችን ስለሆነ እድገታችሁ እድገታችን ስለሆነ እናንተ ስታድጉ የእያንዳንዱ ዜጋ የእያንዳንዱ ቤተሰብ ኑሮ ስለሚቀየር ስለሚሻሻል ብሎም ሀገር ስለምታድግ ስለምትለወጥ እናንተ ተወዳዳሪ ብቁ ስትሆኑ ሀገር ተወዳዳሪ ብቁ ስለምትሆን ለዚህ ነው እናንተን በሚያስችል ቴክኖሎጂ ከበስተጀርባ ሆኖ ያስቻይነት ሚና የሚጫወት ወደፊት የሚያፈናጥራችሁ በከፍተኛ በውድድርና በፍጥነት ዘመን እናንተ መፍጠን እንድትችሉ ነው እንዲህ አይነት ሶሉሽኖችን ይዘን እየቀረብ ነው ማለት ነው። ከዲጂታል ዘመን ፍሬዎች ማናችሁም እንዳትቀሩ ነው እየሰራን ያለ ነው ማለት ነው። እነዚህ ዛሬ የምንገልጻቸው በእኛ አጠራር ቨርቲካልስ እንላቸዋለን ወይም ደግሞ ለኢኮኖሚያችንም ኪ የሚባሉ ኢንዱስትሪዎችን ቨርቲካልስ እንዴት አድርገን አስቻይ ሚናነታችንን በሚገባ እንወጣ እንዴት አድርገን የዘረጋነውን የቴሌኮምና የዲጂታል መሰረተ ልማት አሟጠን ተጠቅመን እነዚህን የሀገራችንን ፒላር የሆኑ ወይም ክሪቲካል የሆኑ መሰረታዊ የሆኑ የኢኮኖሚ ማህበራዊ ዘርፎች በቴክኖሎጂ እናስታጥቃቸው ውጤታማ እናርጋቸው ስንል ነው ዛሬ በኋላ የምታዩዋቸው ወደ 7 የሚሆኑ ኢንተርፕራይዝ ሶሉሽኖችን ይዘንላችሁ የቀረብ ነው። በትምህርት በአግሪካልቸር እንደዚሁም በማኒፋክቸሪንግ በፋይናንስ በሌላውም ዘርፍ አስቻይነት ሚና የሚጫወቱ ውጤታማ የሚያደርጓችሁ ከህልማችሁ የሚያደርሳችሁ ተወዳዳሪ ብቁ የሚያደርጋችሁ ይሆናሉ ብለን ተስፋ እናደርጋለን። እኛም በዚህ ልክ ነው አጋርነታችንን ለደንበኞቻችን እያሳየን ያለ ነው ማለት ነው። እዚህ ያላችሁ ኢንተርፕራይዝ ተቋማት አዲስ አበባም ሆኑ ከአዲስ አበባ ውጪ በሰሜን ጫፍ በደቡብ ጫፍ በምዕራብ በምስራቅ ብትሆኑ እናንተን ኮኔክት የሚያደርግ ሪሊያብል የሆነ በኋላ የምታዩዋቸውን ሶሉሽኖች ብራንቾች ቢኖራችሁ በቀላሉ ኮሙኒኬት የምታደርጉበት ኮኔክት የምታደርጉበት ኢንፍራስትራክቸር ገንብተናል። ያ ነው አንዱ የኛ መተማመን ለደንበኞቻችን እንድንሰጥ ሪሊያብል የሆነ ሮበስት የሆነ ኮኔክቲቪቲ አለን ባክቦን እዛ ላይ መሰረት አድርገን ያመጣናቸው ኮኔክቲቪቲ ለኢንክሉዥን ለዲጂታል እንደዚሁም ለፋይናንሻል ኢንክሉዥን ሌሎችም ዲጂታል ሰርቪሶችንም ኢንክሉድ ለማድረግ አክሮስ ዘ ካንትሪ ያሏችሁን ደንበኞች ለማገልገል የምትችሉበት ከ2G ጀምሮ እስከ 5G ድረስ አክሮስ ዘ ካንትሪ አሁንም ኮኔክቲቪቲ አለን ማለት ነው። ዛሬ አናውንስ የምናደርግላችሁ ለመጀመሪያ ጊዜ ኢትዮ ቴሌኮም በበርካታ ጉዳዮች ላይ ዲጂታል ሶሉሽን ሲያቀርብ ሲናገር ተሰማላችሁ። ይሄ ግን የምታዩት ብሪንጊንግ ላይቭ ስቶክ ማኔጅመንት ኢንቱ ዲጂታል ኤጅ ያልንበት ምክንያት እስከዛሬ እኔም አልሰማሁኝም። ከእንስሳት ሀብት ጋር በተያያዘ የተሰራ ሶሉሽን ኢትዮጵያ እንደምታውቁት ብዙ ጊዜ ሲነገርም እንደምናውቀው በአፍሪካ በእንስሳት ሀብት የመጀመሪያዋ ናት። ነገር ግን ይህንን የእንስሳት ሀብት በምን ያህል ደረጃ ይህንን አቅም ተጠቅመነዋል? እምቅ አቅም ብዬ ነው የማስበው። በቢሊየንስ ኦፍ ዶላር የሚቆጠር ትልቅ ኢኮኖሚ ነው። ለጂዲፒያችንም ከፍተኛ አስተዋጽኦ ያለው ነው። ነገር ግን ምን ያህል ይሄንን ዘርፍ በቴክኖሎጂ አግዘነዋል? አርሶ አደሩና አርብቶ አደሩ እንደዚሁም በዚህ ዘርፍ የተሰማሩ የእንስሳት አርቢዎችን በቴክኖሎጂ ምን ያህል አግዘናቸዋል? ይሄ ትልቅ ሀብት ነው፣ በቢሊየን የሚቆጠር ሀብት ነው ብንልም አርብቶ አደሩ ግን እነዚህን እንስሳቶቹን ወይም ከብቶቹን አስይዞ ወይ ግመሉን አስይዞ ግን ፋይናንስ ማግኘት አይችልም። ለምን ከተባለ
ላሚቷ ወይም እንስሳቶቹ በምን ደረጃ ላይ እንዳሉ መረጃ በሚገባ ስለሌለ ማለት ነው። ምክንያቱም አንድ ዋስትና የሚሰጥ የኢንሹራንስ አገልግሎት የሚሰጥ ተቋም የሚጠይቀው ነገር አንዱ ምንድን ነው? ያንን ሀብት ያለበትን ሁኔታ ማወቅ አለበት አይደለም? በተለያየ ጊዜ ደግሞ አርብቶ አደሩ ምን ይገጥመዋል? ድርቅ ይገጥማል። ድርቅ ከመግጠሙ በፊት ምን መደረግ አለበት? መረጃ ቢያገኝ እነዛን እንስሶች ወደ ሌላ ቦታ በመውሰድ ወይም ደግሞ አስፈላጊውን እንክብካቤ ከሌላም አካል ማግኘት ከመንግስት ማግኘት የሚችልበት እድል መፈጠር ይችል ነበረ። ይሄ ሁሉ ግን ምን ሲሆን ነው? እንስሳቶቹ የት እንዳሉ ስናውቅ፣ በምን ደረጃ ላይ እንዳሉ ስናውቅ ነው ይህንን የእንስሳት ሀብት እምቅ አቅም ይመስለኛል እኔ በከፍተኛ ሁኔታ ውጤታማ እንዲሆን ልናደርገው የምንችለው። ታዲያ ኢትዮ ቴሌኮም ምንድን ነው ይዞልን የመጣው ካላችሁ፣ ቀደም ብዬ የጠቀስኩላችሁ የኢትዮ ቴሌኮም ኢንፍራስትራክቸር ትልቅ አስቻይ ሁኔታ ከተጫወተው አንዱ ለአይኦቲ ነው። ስለዚህ በእንስሳቶቻችን ላይ አሁን 71 ሚሊዮን ወይም ከዛ በላይ ይኖሩናል ተብሎ ይገመታል ሪፖርቶች እንደሚያሳዩት። ስለዚህ እነዚህ ላይ ምን ማድረግ እንችላለን? ትራክ የምናደርግበት በአርኤፍአይዲ ወይም ደግሞ በጂፒኤስ ተጠቅመን የት ጋር እንዳሉ ጤንነታቸው በምን ደረጃ ላይ እንዳለ መረጃው ምን ማድረግ እንችላለን? ካፕቸር አድርገን ዳታውን ለመውሰድ አይኦቲንና እንዳልኳችሁ አርኤፍአይዲውን እንጠቀማለን። ለማስቀመጥ ደግሞ ክላውዱን እንጠቀማለን። አንዱ ትልቁ ችግር የነበረው ምንድነው? ዳታው ተሰብስቦ ደግሞ የት ይቀመጣል ነው። እንዴት አናላይዝ ይደረጋል? ቢግ ዴታ ኤአይ ያልኳችሁ ሁሉ ዳታውን ከሰበሰበን በኋላ ምን ተነትንበት ደግሞ አቅማችን ነው ማለት ነው። ከብቶቻችን ያሉት ደግሞ በመላው ሀገሪቱ ነው። እንዴት እናገኘዋለን ካልንም ቀደም ብዬ ጠቀስኩላችሁ 99% ፖፑሌሽን ከቨሬጅ አለን ማለት ከብቶቻችንም እንስሳቶቻችንን ከቨር የምናደርግበት ኢንፍራስትራክቸር አለን ማለት ነው። ስለዚህ ኢትዮ ቴሌኮም እያለ ያለው ምንድነው ካላችሁኝ፣ ይሄንን ኢንፍራስትራክቸር ሌቨሬጅ እናደርገውና የእንስሳት ሀብታችንን በአግባቡ እምቁንም አቅም እናውጣው፣ ሌቨሬጅ እናደርግ ነው እያለን ያለ ነው በጋራ ማለት ነው። ይህን ስናደርግ የፋይናንስ ተቋማት ይህን መረጃ ስለሚያገኙ፣ በነገራችን ላይ በዚህ ዘርፍ የተሰማሩ ብዙዎች በፋይናንስ ኢንክሉድድ አይደሉም። ኢትዮ ቴሌኮም ከሚሰራቸው ስራዎች አንዱ የፋይናንስ አገልግሎትን ተደራሽና አካታች ማድረግ ነው። ይህንን ዘርፍ ምን ልናደርገው እንችላለን ማለት ነው? ዳታውን ስለሚይዝ እነዚህ የሚያረቡ አካላት ወይም ደግሞ ግለሰቦች ቢሆኑ መረጃውን ይህን ስለሚይዙ ብድር ቢፈልጉ መበደር የሚችሉበት፣ ስለዚህ እንደገናም ደግሞ ከተበድረው ተጨማሪ ማስፋፊያ ማድረግ እንዲችሉ እድል እንፈጥራለን። በተመሳሳይ ለኢንሹራንስ ትልቅ አቅም እንፈጥራለን ማለት ነው። ይባላል ይነገራል ምናምን የምንለው እንደ ሀገር ይሄንን ሰብስበን ያዝነው አንድ ቋት ላይ የተቀመጠ ዴታ የለንም። በተለያየ መልኩ የተሰበሰበውን መረጃ ሪፈር አድርገን ነው እኛም እየተናገርን ያለ ነው ማለት ነው። ስለዚህ ሀብታችንን እንድናውቅ የተሻለ እንድንጠቀምበት የሚረዳን ነው የሚሆነው ማለት ነው። አሁን ላይ ያለው እነዚህ አይነት ሁሉ ሊሚቴሽኖች አሉት። ከምንም በላይ ደግሞ የፋይናንስ አገልግሎት እያገኘ ያልሆነ ዘርፍ ነው። በዛም ምክንያት ማደግ የሚገባውን ያህል እያደገ አይደለም። የእንስሳቶቻችንን ሁኔታ ደግሞ የት እንዳሉ በምን ደረጃ ላይ እንዳሉ ባለማወቃችን ማውጣት የሚገባቸውንም ያህል ቫልዩ እያወጡ አይደለም ማለት ነው። ምን ማለት ነው? አንድን ከብት ያለበትን የጤና ሁኔታ እና ሌሎች መረጃዎችን ስታውቁ ለንግድ ለሽያጭ ስታቀርቡት የተሻለ ቫልዩ ይኖረዋል ማለት ነው። አሁን ግን እንደሱ የምናደርግበት ስለሌለን ሁኔታቸው ስለማይታወቅ የተሻለ ኮምፒቲቲቭ ፕራይስም እያገኘን ነው ብሎ ለማሰብ ከገዢው ማለት ነው ወይም ደግሞ ለምናቀርበው ኤክስተርናል ማርኬት የውጭ ማርኬት ነው ብሎ ለማሰብ ያስቸግራል ማለት ነው። ሌላኛው ኢንሹራንስ ነው። ትልቅ ሀብት ነው ብያቸዋለሁ። በቢሊየንስ የሚቆጠር ሀብት ነው። በዶላር ነው እያወራሁት፣ ግን የዛን ያህል ደግሞ እገዛ ያላረግንበት። ስለዚህ ዛሬ እኛ ይዘን የመጣ ነው ይሄ የዲጂታል ላይቭ ስቶክ ማኔጅመንት የምንለው ክላውድ ቤዝድ ነው። የኢትዮ ቴሌኮምን ኮኔክቲቪቲ ይጠቀማል። አይኦቲ እና አርኤፍአይዲ ተጠቅሞ የእንስሳቶቻችን ያሉበትን ሁኔታ መረጃ ይወስዳል፣ ቋት ላይ ያስቀምጣል። የሚያረባውን አካል እንደዚሁም ኢንሹራንሱንና ፋይናንሱንም ፋይናንሰሩንም የሚያገናኝ አንድ ቋት ላይ የተቀመጠ መረጃ፣ አርብቶ አደሩ መረጃው የሚያስገባበት የሚያይበት፣ ኢንሹራንስ የሚያገኝበት፣ የፋይናንስ አገልግሎት የሚያገኝበት ትልቅ መፍትሄ ይሆናል ብለን ተስፋ ጥለንበታል። እኛ ለሀገራችን ብዙ ጊዜ የውጭ ምንዛሪን ከማስገኘት አንጻር ስለ ወርቅና ስለ ሌሎች ብዙ ስንናገር፣ ስለ ቡና ብዙ ስንናገር አይደል እንደመጣለን ሁላችንም። የእንስሳት ሀብታችን በጣም ትልቅ እምቅ አቅም ያለው ነው። ራሳችንን መመገብ፣
እንደዚሁም ኤክስፖርት አድርገን ደግሞ ተጨማሪ ሀብት የምንፈጥርበት ነው ማለት ነው። ለዚህም ነው እኛ በዲጂታል ሶሉሽን ኢምፓወር እናደርገው ብለን ይሄንን ሶሉሽን ይዘንላችሁ የቀረብ ነው። ስለዚህ በመካከላችን ያላችሁ በዚህ ዘርፍ ላይ የተሰማራችሁ የምጋብዘው ይህንን ቴክኖሎጂ ይህንን ሶሉሽን እንድትጠቀሙና አርብቶ አደሩንም አርሶ አደሩንም አይደል እንድናግዘው በጋራ አብረን እንድንሰራ ነው ጥሬን ማቀርበው። የመጀመሪያው ዛሬ ለኛ በጣም ትልቅ ቫልዩ ሀገራዊ ፋይዳ ያለው የዲጂታል ሶሉሽን ይዘን ቀርበናል ከምንላቸው መካከል አንዱ ይሄ ነው ማለት ነው። ሁለተኛው ምንድነው ካላችሁኝ ደግሞ ዲጂታል ፑሽ ቱ ቶክ ወይም ፑሽ ቱ ቪዲዮ የምንለው ነው። ይሄንን ከነባሩ ምን ይለየዋል? ከዚህ በፊት ሬዲዮ ቤዝድ የሆነ ፑሽ ቱ ቶክ ተሰጡን አልነበረ ወይ ካላችሁ በርካታ ሊሚቴሽኖች አሉበት። የዲጂታል ዘመን ነው ብያቸዋለሁ። ቀደም ብዬ መነሻ ላይ እንደተናገርኩት የክላውድ አቅምን ክላውድ ምንድነው የሚያደርገው ካላችሁኝ ስፒድን ነው ኢምፓወር የሚያደርገው ላለውኝ እኔ ስፒድ አይደል? አንዴ ክላውድን ገንብታችሁ እያስፋፋችሁ በፍጥነት ከሌላው ዓለም ጋር ከገበያው ጋር መገናኘት የምትችሉበት ነው ማለት ነው። ስለዚህ ዛሬ ይዘንላችሁ የመጣ ነው ዲጂታል ፑሽ ቱ ቶክ እንደዚሁም ፑሽ ቱ ቪዲዮ የምንለው በኢትዮ ቴሌኮም ክላውድ ላይ ያለ ሴኩርድ የሆነ ያው የሴኩሪቲ ጉዳይ በዲጂታል ዘመን በጣም አይደል አንገብጋቢ ጉዳይ ነው። ለዚህም ኢትዮ ቴሌኮም የገነባው ክላውድ ላይ ከፍተኛ ኢንቨስትመንት አድርጎ ደግሞ የሴኩሪቲ አስፔክቱን አስተማማኝ እንዲሆን ብዙ ስራዎችን ሰርቷል ማለት ነው። ስለዚህ የመጀመሪያው ምን ነበር የድሮ ማለት ነው። አሁን እኛ ኢንከሬጅ ማናደርገው ራዲዮ ቤዝድ የሆነ ፑሽ ቱ ቶክ ነው የምንጠቀመው። ሊሚትድ ነው፣ ቴክስት እና ቮይስ ብቻ ነው የምንጠቀምበት። ያው እንደውም ቴክስት ብዙ ለመጠቀም የሚያስችልም አስቸጋሪ ነው፣ ከንበርሰም ነው። ቲም ማስገባት ወይም ግሩፕ ማስገባት ለተለያዩ ጉዳዮች ማለት ነው በሬዲዮ ቤዝ አድርገን የምንሰጣችሁ የራሱ የሆነ የቴክኖሎጂው ሊሚቴሽን ነበረው ማለት ነው። አሁን በዲጂታል ዘመን ሆነን ራዲዮ ቤዝድ የሆነ ፑሽ ቱ ቶክ ስንሰጣቸው ባለሙያዎቻችን ወይም ሰራተኞች ሌሎችም ይህን የሚገለገሉ ኃላፊዎችም ጨምሮ ለመጠቀም ፈቃደኛ አይደሉም። ለምን? ህይወታቸው እለት እለት ያለው በስማርትፎን ነው። ቪዲዮን ለምደው ኢማጂን አድርጉት ማለት ነው። ፎርጂን ለምደው ሌላውን ለምደው በሬዲዮ ግሩፕ ዲስከሽን አድርጉ ስትሏቸው ማንም የሚያደርግ የለም። በዛም ምክንያት ደግሞ የተቋሙን ኢፊሽንሲ ፕሮዳክቲቪቲ ኢምፓክት ያደርጋል ማለት ነው። ለምሳሌ ሆስፒታል ላይ ሊሆን ይችላል ወይም ማኒፋክቸሪንግ ኮንስትራክሽን ላይ ያሉ ቲም በአንድ ግሩፕ ውስጥ ሆነው መረጃ እንዲለዋወጡ ሆስፒታል ላይ ወይም ደግሞ በቅርብ የምታዩት ሆቴሎች ላይ ታያላችሁ አይደለ? መስተንግዶን ጨምሮ ከበር ከምትገቡበት እስከ ኪችን ያለውን አጠቃላይ በእንደዚህ በፑሽ ቱ ቶክ አስተሳስረን ምን ማድረግ እንችላለን? ኤፊሽንት የሆነ ሰርቪስ መስጠት እንችላለን ማለት ነው። ቀደም ባለው ጊዜ ግን ምንድነው በሬዲዮ ቤዝድ የሆነው አንደኛ የምንሰጣችሁ ሬዲዮ ከቨሬጁ ሊሚትድ ነው። ኢትዮ ቴሌኮም ሲሰጣችሁ የነበረው ፑሽ ቱ ቶክ ሬዲዮ በአብዛኛው የነበረው የሲዲኤምኤን ከቨሬጅ ነው የምንጠቀመው። ሲዲኤምኤ ደግሞ እኛ ኤግዚት አድርገናል። እኛ ብቻ ሳይሆን ዓለምም ኤግዚት አድርጓል ማለት ነው። የለም እንደ ቴክኖሎጂ ማለት ነው። እያስፋፋን ያለነው ወደ 4G ወደ 5G ነው። ይዘንላችሁ የምንመጣውም ሶሉሽን እነዚህ ኮኔክሽኖች ላይና ክላውድ ላይ ቤዝ እያደረገ መጥቷል ማለት ነው። ስለዚህ ቀደም ሲል የነበረው እንዳልኳችሁ ሊሚትድ ነው። ሌላኛው ከሬዲዮ መሆኑ ብቻ አይደለም፣ ሴም ሬዲዮ ፍሪኩዌንሲ ላይ ሆናችሁ ነው የምትጠቀሙት። ከዛ ውጭ መጠቀም ወይም የሞባይል የምንለውን ኔትወርክ ቅድም ኢትዮ ቴሌኮም ሲገልጽላችሁ የነበረውን 99% የምንለውን ከቨሬጅ ኢንጆይ ማድረግ አትችሉም። ቢኮዝ የሚሰራው ሌላ የሬዲዮ ፍሪኩዌንሲ ላይ ነው፣ የሞባይሉ ላይ አልነበረም ማለት ነው። ይሄን ለምትገለገሉ ትልቅ መልእክት ነው፣ ትልቅ ሄዴክ ነው የነበረው። ስለዚህ መጠቀም እየፈለጋችሁ መግዛት እየፈለጋችሁ ሊሚቴሽን ስላለው አዲስ አበባ ውስጥ የተወሰነ ቦታ ሰርቶላችሁ ስትወጡ ሌላ ቦታ ስለማይሰራላችሁ ፍራስትሬሽንም ነው የነበረው። ስለዚህ ይሄን ሁሉ የቀረፈ አዲስ ሶሉሽን ዲጂታል፣ ያኛው ዲጂታል አይደለም። በመጀመሪያ ይሄ ዲጂታል ነው። ቮይስም ቴክስትም ቪዲዮም መልቲሚዲያ ሜሴጆችን ጨምሮ ማለት ነው መላላክ የምትችሉበት ሬዲዮ የምንለው ላይ ወይም ትራዲሽናል የምንለው ላይ ግን ያልነበረ ማለት ነው። ስለዚህ አዳዲስ ፑሽ ቱ ቶክ የምታደርጉበት ግሩፕ ላይ ማካተት ብትፈልጉም በጣም አስቸጋሪ ነው። ይሄ ግን በጣም ሲምፕል የሆነ ልክ ሌሎች ዲጂታል ሶሉሽኖችን ስትጠቀሙ እንደምትጠቀሙበት ሁሉ የሚረዳችሁ ነው ማለት ነው። ሶ በቀላሉ ምን አለው ካላችሁ ክላውድ ቤዝድ ነው። ዲቫይስ ዲፔንደንሲ ሳይኖርባችሁ የፈለጋችሁትን ዲቫይስ በመጠቀም
ፑሽ ቱ ቶክም ፑሽ ቱ ቪዲዮ መሆን ይችላል። ለምሳሌ ከጤና ሴክተር ለመጣችሁ ሕክምና የተከናወነ አንድ ቦታ ላይ እርዳታ ቢያስፈልግ እዛ ግሩፕ ላይ ያለው አካል ቪዲዮ አድርጎ ከዋናው ዶክተር የሚፈልገውን ሳፖርት እዛው ላይቭ ማግኘት ይችላል ማለት ነው። ኮንስትራክሽን ላይ ብንሆን ግሩፕ ላይ ሆነን ይሄው ግሩፕ ላይ ማለት ነው። ለምሳሌ የኮንስትራክሽኑ ዋናው አመራር የሚሰጠው ቲም ያለው አዲስ አበባ ነው ብንል ኮንስትራክሽኑ እየተሰራ ያለው ከአዲስ አበባ ውጪ የሆነ ቦታ ነው ብለን ብናስብ አሁንም ቅድም የነገርኳችሁን የኢትዮ ቴሌኮም 99% ያለውን ከቨሬጅ እና የፎርጂውንም ሌላውንም ስለሚጠቀም ምን ማድረግ እንችላለን? ኮንስትራክሽን ላይ ያለ ባለሙያ ችግር ገጥሞት ከሆነ በድምጽም በመልቲሚዲያ ሜሴጅም ቪዲዮ ላይቭ ቪዲዮን ፑሽ አድርጎ ሄድ ኳርተር ካለው አመራር ዳይሬክሽን ሊቀበል ይችላል። ስለዚህ መረጃ ይለዋወጣል፣ ኮማንድ ይሰጣል ማለት ነው። ላይቭ ማለት ነው፣ ያለምንም ችግር ማለት ነው። ስለዚህ የምትፈልጉትን ደግሞ ጂኦፌንስም ማድረግ ትችላላችሁ። የምትፈልጉትን ኤሪያ ብቻ ማድረግም የሚቻልበት ነው ማለት ነው። ኢቨንት ኦርጋናይዘሮች አይታችሁ እንደሆነ በጣም ሊሚትድ የሆነች ትንሽ ኤሪያ ብቻ ከቨር የምታደርግ ሲግናል የምትጠቀም ጋጀት ይጠቀማሉ። ስለዚህ ከዛ ኤሪያ ሲወጡ ግን አይሰራም። አሁን እያለን ያለ ነው በ99% ኢትዮጵያ ላይ ፖፑሌሽን ከቨሬጅ ያለው ኔትወርክ ተጠቅመን ፑሽ ቱ ቶክ እና ፑሽ ቱ ቪዲዮ አምጥተንላችኋል። በርቀት ላይ ያሉ ቲማችሁን ሳፖርት ለማድረግ ጋይዳንስ ለመስጠት ችግሮች ለመፍታት በብዙ ሴክተሮች ላይ አፕላይ መደረግ የሚችል ነው ማለት ነው። ሌላኛው ይዘንላችሁ የመጣ ነው ክላውድ ቤዝድ የሆነ ኮር ባንኪንግ ነው። ኢንድ ቱ ኢንድ ፉል ፓኬጅ የብድር አገልግሎት በሉት የፋይናንስ አስተዳደር ሁሉም ነገር ያካተተ ለመጠቀም በጣም ቀላል የሆነ ማደግ ስትፈልጉ አብሮ ስኬል የሚያድግ ኮር ተልኳችሁ የፋይናንስ አገልግሎት መስጠት ሆኖ ሳለ ስለ ኮር ባንኪንግ፣ ስለ ሲስተሙ፣ ስለ ኢንፍራስትራክቸሩ፣ ስለ ደህንነቱ፣ ስለ ሳይበር ሴኩሪቲ ስትጨነቁ የፋይናንስ አገልግሎቱን ተደራሽ ለማድረግ አስቸጋሪ ሁኔታ ይፈጥራል ማለት ነው። እንደምታውቁት ደግሞ ዘመኑ ዲጂታል እንደመሆኑ በዛው ልክ የሳይበር ጉዳይ በጣም አሳሳቢና በአግባቡ ማኔጅ ሊደረግ የሚገባ ነው ማለት ነው። ኢትዮ ቴሌኮም ከሚያስተዳድረው ኢንፍራስትራክቸር ከሚሰጠው አገልግሎት በመነሳት ከፍተኛ ኢንቨስትመንት የሚያደርገው ማስፋፊያውና ሶሉሽኑ ላይ ብቻ ሳይሆን ሳይበሩም ላይ እንደዚሁ በርካታ ማስፋፊያዎችንና ሶሉሽኖችን ያስቀምጣል። ስለዚህ እነዚህ ማይክሮ ፋይናንሶች የዚህ ተጠቃሚ እንዲሆኑና በዋናው ተልኳቸው ላይ እንዲያተኩሩ ለማድረግ ብለን ይዘን የመጣ ነው። የብዙ ማይክሮ ፋይናንሶችን ጥያቄ ችግር ይፈታል ብለን ተስፋ እናደርጋለን። ስለዚህ እናንተ ጭንቀት እንዲሆን የምንፈልገው ኔትወርኩ አለ የለም፣ ሲስተሙ አዳዲስ ክላውድ ቤዝ የሆኑ ሶሉሽኖቻችን በጠቅላላ በየጊዜው በዛ ሴክተር ላይ ለውጦች ሲኖሩ ለውጡን አኮሞዴት ማድረግ፣ ማሳደግ፣ አፕዴት ማድረግ ሁሉ ሄዴክ ወይም የቤት ስራ የኛ ይሆናል። የእናንተ የቤት ስራ ሆነው መጠቀም እና ማደግ ደንበኞቻችሁን ማገልገል ይሆናል ማለት ነው። ስለዚህ ለፋይናንስ ሴክተሩ ላይ ደግሞ ላሉ ይህንን ክላውድ ቤዝድ የሆነ የኢትዮ ቴሌኮም ክላውድ ላይ ያለ በጣም አስተማማኝ የሆነ ተደራሽ የሆነና ኢንድ ቱ ኢንድ አሁን ላይ ያሉባችሁን ችግሮቻችሁን የሚፈታ ሶሉሽን ይዘን መተናል። እነዚህ ሶሉሽኖች ከቴሌብር ጋር ኢንተግሬትድ ናቸው። ስለዚህ እያንዳንዱ ማይክሮ ፋይናንስ እነዛን 51 ሚሊዮን ብዬ ቅድም የጠቀስኩላችሁ ሁሉ በዛ ልክ ተደራሽ የሚሆንበት እያንዳንዱን ደንበኛ የራሱን ማለት ነው ደንበኛ ማግኘት የሚችልበትም እድል በዚህ ሶሉሽን ተፈጥሮለታል ማለት ነው። ስለዚህ በእኛ እምነት የዚህ የኮር ክላውድ ቤዝ ኮር ባንኪንግ ሶሉሽን በእርግጠኝነት ለማይክሮ ፋይናንስ እና በክሬዲት እንደዚሁም ሴቪንግ ላይ በጥቃቅን ላይ እና አነስተኛ ብድርና ቁጠባ ላይ ለተሰማራችሁ ማህበራት ትልቅ መፍትሄ እንደሚሆን ተስፋ አድርገን ነው ይዘን የመጣ ነው። በጣም ስታድጉ አብሮ የሚያድግ ግዴታ ዛሬ ላይ በትልቁ ኢንቨስት ማድረግ የማይጠበቅባችሁ የአከፋፈል ስርዓቱን ቢሆን ደግሞ ፔያዚጎ ነው የሚሆነው ማለት ነው። በየፕሬሚሳችሁ ወይም ደግሞ በየራሳችሁ ተቋም መገንባት በአንድ ጊዜ ከፍተኛ ኢንቨስትመንት አውጣችሁ መገንባት ሳይጠበቅባችሁ እየተጠቀማችሁ የምትከፍሉበትና በእጅጉ ኮምፒቲቲቭ የሚያደርጋችሁ አንዳንዶች ኮር ባንኪንግ ኖሯቸው ሌሎች ደግሞ ሳይኖራቸው በተመሳሳይ ገበያ ላይ መወዳደር ደግሞ በጣም አስቸጋሪ ያደርገዋል ማለት ነው። ስለዚህ እንደዚሁም ወጪን ከመቀነስም አንጻር በርካታ የምትሰጧቸው አገልግሎቶች እንግዲህ በተለይ ማይክሮ ፋይናንስ ከአዲስ አበባ ውጪ ሰፋ ያለውን ማህበረሰብ ሰርቭ እንደሚያደርጉ ታሳቢ ይደረጋል። ይሄ ማለት ደግሞ ምንድነው ማለት ነው? ከፍተኛ የሆነ ወጪ የአድሚኒስትሬሽን ወጪ እንዲኖራቸው ያደርጋል። ያን በሚቀንስ መልኩ የምታስተዳድሩትን ደንበኛ እንደዚሁም ኢንተርናል ኦፕሬሽናችሁን ፕሮሰሳችሁን ጨምሮ ፉሊ ኦቶሜት ያደረገ
ኢንድ ቱ ኢንድ የሆነ ሶሉሽን ነው ማለት ነው። የቀጣዩ ደግሞ የትምህርት ዘርፉ ነው ማለት ነው። ትምህርትም በተመሳሳይ በቴክኖሎጂ በዲጂታል ሶሉሽን መደገፍ መታገዝ አለበት ብለን እናምናለን እንደ ኢትዮ ቴሌኮም። ይሄ የሚሆንበት ምክንያት ትምህርት ቤቶች የትምህርት ጥራት ላይ የትምህርት ተደራሽነት ላይ እና በትምህርት ዙሪያ ባሉ ጉዳዮች ላይ ማተኮር እንዲችሉ ኢንድ ቱ ኢንድ ሆነ ተማሪ ገብቶ እንደዚሁም ተምሮ ከወላጅ ጋር ደግሞ ያለው ትምህርት ቤቱ ከወላጅ ጋር ያለውንም ግንኙነት ጭምር ያካተተ ኢንተግሬትድ የሆነ አሁንም የኢትዮ ቴሌኮም ክላውድ ላይ የተቀመጠ ክላውድ ቤዝድ ኤዱኬሽን ማኔጅመንት ሲስተም ነው ማለት ነው። በውስጡ የአካዳሚውን የአስተማሪዎችን የተማሪዎችን እንደዚሁም ደግሞ የወላጆችንም ጭምር መረጃም የሚይዝ መረጃ ልውውጥ የሚያደርግ ውስጥ ያላቸውን የቤተ መጻሕፍትንም ጨምሮ አስተዳደር ያካተተ ኢንድ ቱ ኢንድ የሆነ የኤዱኬሽን ማኔጅመንት ሲስተም ነው። ይሄ ከታች ጀምሮ ላሉ ትምህርት ቤቶች እስከ ዩኒቨርሲቲ ድረስ ማገልገል የሚችል ክላውድ ላይ ያለ ዳታችሁን ብቻ አስገብታችሁ የምትጠቀሙበት የትምህርት ቤቶች ማተኮር የሚጠበቅባቸው የሚሆነው በትምህርት አሰጣጡ ጥራቱ ላይ ይሆናል ማለት ነው። ስለዚህ ስለ አድሚኒስትሬሽኑ ስለ ኦፕሬሽናል ጉዳዩ ይሄ ኢትዮ ቴሌኮም ይዞላቸው የመጣው የኤዱኬሽን ማኔጅመንት ሲስተም የሚጨነቅበት ይሆናል ማለት ነው። ሞጁሎቹን ስታዩቸው ከቨር ያላደረገው ነገር አይኖርም። በርካታ ችግሮችንም አሁን ላይ ያሉ በተለይ ተማሪንና ወላጅ እንደዚሁም ደግሞ ወላጅ በቅርብ ክትትል አድርጎ ለመማርና ለማስተማር ሂደት ውስጥ እንግዲህ ብዙ ጊዜ ተማሪንና አስተማሪ ነው የምናስበው። ወላጆችም ግን የራሳቸው ትልቅ ሚና አላቸው። ስለ ልጆቻቸው ያለው መረጃ የሚያዩበትም እነሱም ተሳትፎ የሚያደርጉበት ጭምር ይሆናል ማለት ነው። ይሄ አፕሊኬሽን የሶስቱም ስላለበት ማለት ነው። እንደዚሁም ክፍያ ስርዓቱም ጨምሮ ከቴሌብር ጋር ኢንተግሬትድ በመሆኑ ለመክፈልም የማይቸገሩበት ትምህርት ቤቶችም የክፍያ ስርዓቱን ደግሞ እንደገና ለማስተካከል ሌላ ሶሉሽን የማይፈልጉበት ትልቅ እድል የፈጠረ ነው ማለት ነው። ዋን ኦፊስ እንደምታውቁት ኮላቦሬሽን በተለይ ፖስት ኮቪድ በጣም እየተለመደ መጥቷል። ከርቀት ላይ ሆኖ መስራት፣ ከርቀት ላይ ሆኖ ኮላቦሬት ማድረግ ቴክኖሎጂን በመጠቀም ማለት ነው። ይሁንና ግን ያሉ በተለይ ስለ ኢንተርፕራይዞች ስለምንነጋገር ማለት ነው ኢንተርፕራይዝ ላይሰንስድ በሆነ ሴኪዩርድ በሆነ አቬይላቢሊቲው ሪላያቢሊቲው በተረጋገጠ ሶሉሽኖች መጠቀም አለባቸው ብለን እናስባለን። በተለያዩ ምክንያቶች ለኮምፕላያንስም ዳታቸውንም እንደዚሁ ደግሞ ሴኪዩር ለማድረግ ማለት ነው መገልገል ይኖርባቸዋል ብለን እናስባለን። ዋን ኦፊስ የምንለው ሶሉሽን ኮላብሬት የምታደርጉበት ኢትዮ ቴሌኮም ክላውድ ላይ የተቀመጠ በቀላሉ ለምትፈልጉት የሰራተኛችሁ ወይም ደግሞ አብሯችሁ የሚሰሩትን ኮላብሬት እንዲያደርጉ የምትፈልጓቸውን ቁጥር ላይሰንስ ወስዳችሁ መገልገል የምትችሉበት ነው ማለት ነው። ይሄም ለኮላቦሬሽን ትልቅ እድል የሚፈጥርላችሁ ማለት ነው። የራሳችሁ የሆነ ሶሉሽን ይኖራችኋል ማለት ነው። ስለ ኮላቦሬሽን ብዙ ዝርዝር ውስጥ ሳልገባ የምታውቁት ነገር ግን ደግሞ ብዙ ሊሚቴሽን ያለበት ሌላኛው ኮንታክት ሴንተራችን ነው። ዲጂታል ኮንታክት ሴንተራችን ከዚህ በፊትም በርካታ ኢንተርፕራይዝ ደንበኞቻችን የተገለገላችሁበት ነው ያለው። እነዚህን ሶሉሽኖች ኢንተግሬት አድርገን መጠቀም ለምሳሌ ስለ ኮር ባንኪንግ ተነጋግረናል ለማይክሮ ፋይናንስ። እንደዚህ ደግሞ ከደንበኞቻቸው ጋር ደግሞ ለመገናኘት የተሻለ የደንበኛ ተሞክሮ እንዲኖራቸው የሚሰጡት አገልግሎት በተለይ ከደንበኛ ጋር ኢንጌጅ ማድረግ በዚህ ዘመን ኢንጌጅ ማድረግ በጣም አስፈላጊ ነው። የደንበኞችን ጥያቄ መስማት፣ ምላሽ መስጠት ለዚህ ተቋማት አስቻይ ሁኔታ ሊፈጠርላቸው ይገባል ማለት ነው። አገልግሎት ሰጪ ተቋማት ፕሮዳክት የሚሸጡ ተቋማት ሸጠው መቼም ጥፍት ለማለት ይፈልጋሉ ብለን አናስብም። ነገር ግን ደግሞ ባለው ሊሚቴሽን ምክንያት አንዳንድ ጊዜ አገልግሎቱን ከሰጡ በኋላ ሪች ለማድረግ እነሱ ለማግኘትና ተጨማሪ መረጃ ለመውሰድ ወይም ደግሞ ገዛ ለማግኘት አስቸጋሪ ይሆናል ማለት ነው። ያ እንዳይሆን ኢንተርፕራይዝ ተቋማቶቻችን ለደንበኞቻቸው ተደራሽ እንዲሆኑ ኢንጌጅድ እንዲሆኑ ከደንበኞቻቸው ጋር በጣም ጥሩ ብለን የምናስበው የዲጂታል ኮንታክት ሴንተራችን የድምጽና የቴክስት ብቻ ሳይሆን ሶሻል ሚዲያ ላይም ያሉ ደንበኞች ስለእናንተ የሚሰጡት አስተያየት ጥያቄን ጨምሮ ኢንቴግሬት ያደረገ ስለ ደንበኞቻችሁ የምታዳምጡበት ጆሮ የምትመልሱበትም አፍ የሚሆናችሁ ዲጂታል የዘመኑ ብቁ የሚያደርጋችሁ በተለይ በእንደዚህ አይነት በዲጂታል ዘመን ከደንበኛ ጋር አለመነጋገር ተገቢ አይሆንም ማለት ነው። ማዳመጥም መመለስም ቁጣቸውንም መስማትም ያስፈልጋል። ግን ለመስሚያ ደግሞ እንዲህ አይነት ሶሉሽኖች ከሌሉ
ያው አስቸጋሪ ይሆናል። እነሱ የሚፈልጉት ፕሮዳክት ኤ ነው፣ መስማት ስላልቻለን እኛ ቢ እናወጣለን። ሳንናበብ ያው ጊዜዎች ይሄዳሉ ማለት ነው። እንደዛ እንዳይሆን መናበብ እንድንችል የደንበኛን ፍላጎት መሰረት ያደረጉ አገልግሎቶችን መስጠት እንድንችል እኛም እንድናድግ የምናድገው የደንበኞቻችንን ጥያቄ እየሰማን የነሱን ችግር እየፈታን ሬሌቫንት የምንሆነው እኛም እንደ ኢትዮ ቴሌኮም ኢንተርፕራይዝ ደንበኞቻችንም ለደንበኞቻቸው ሬሌቫንት ይሆናሉ ብለን የምናስበው አዝሎንጋዝ ፕሮብሌማቸውን እስከፈታን ድረስ ነው፣ ቫልዩ አድ እስካደረግን ድረስ ነው ብዬ አስባለሁ። የደንበኛን ችግር ሳንፈታ ቫልዩ አድ ሳናደርግ ሬሌቫንት ሆኖ በዚህ ዓለም መዝለቅ የሚቻል አይመስለኝም። እዛ ጋ ነው ሬሌቫንሲው ያለው፣ እዛ ጋ ነው ብዬ አስባለሁ። ለዛ ደግሞ አንዱ ሶሉሽን ከደንበኛ ጋር የምንነጋገርበት ቻናል ያስፈልገናል አይደል? እኛ ብቻ የምንናገርበት ሳይሆን እነሱ የሚናገሩበት የሚደመጡበት ማለት ነው። ለዚህ ትልቅ አቅም ይፈጥርላቸዋል ብለን ያሰብነው ኮንታክት ሴንተራችን ነው፣ ሶሉሽናችን ነው ማለት ነው። ሌላው የአርፒያችን ይሄኛው የምናቀርብላችሁ በተለይ ለትንንሽ ተቋማት በጣም አኳየር ለማድረግና ለመገልገል ለተቸገራችሁ ይሄ ጥሩ መድኃኒት ነው ብለን እናስባለን። የአርፒው ሙሉ የፋይናንስ፣ የኤችአር፣ የፕሮኪርመንት ሌሎቹንም ጭምር ሞጁሎች ያካተተ ነው። ኢንድ ቱ ኢንድ መገልገል የምትችሉበት ትግበራው ላይ ደግሞ ኢትዮ ቴሌኮም ብዙ ኤክስፒሪየንስ ስላለው ለዚህ ፕሮሰሱንም ጭምር እንደየተቋማታችሁ ከስተማይዝ በማድረግና ኢንቴግሬት በማድረግ ከሌሎች ሲስተሞቻችሁም ጋር ትልቅ አቅም የሚፈጥርላችሁ ይሆናል ማለት ነው። ለእያንዳንዱ እዚህ ላይ ለገለጽኩላችሁ የዲጂታል ሶሉሽኖች ኢንተርፕራይዝ ሶሉሽኖች በሚገባ ከረንት ያለባችሁን ሊሚቴሽኖች ወይም ደግሞ ችግር ብለን የምናስባቸው ለማየት ሞክረናል። ኢትዮ ቴሌኮም የሚያመጣቸው ሶሉሽኖች ወይም አዳዲስ ቴክኖሎጂዎች ሁልጊዜ ችግር መፈቺ መሆን አለባቸው፣ እንዲሁም ቫልዩ አድ ማድረግ አለባቸው ብሎ በጽኑ ያምናል ማለት ነው። ስለዚህ ዛሬ ላይ እንዳያችሁት እንግዲህ ምን ነበር አሁን ያለብን ችግር፣ ያመጣነው ሶሉሽንስ ምን ይፈታል የሚለውን በዚህ ልክ እያየን የመጣ ነው። ይህ ሲሆን እንግዲህ ኢንቴግሬትድ በሆነ መልኩ ተቋማቶቻችንንም ኢንተርፕራይዞቻችን ማለት ነው ኢምፓወር ስናደርግ ዲጂታል ኢትዮጵያ እናፋጥናለን። ዲጂታል ኢትዮጵያን ስናፋጥን ደግሞ ፕሮዳክቲቪቲ፣ ኢፊሽንሲ እንደዚሁም አዳዲስ የስራ እድል መፈጠር፣ ኢኮኖሚ ማደግ የእያንዳንዳችን ህይወትም እንደዚሁም የሚዘምንበት ብቻ ሳይሆን ደግሞ ላይፍ ኳሊቲ የሚጨምርበት እንደ ሀገር እድል ይፈጠራል ብለን እናስባለን ማለት ነው። ለዛሬው ያመጣንላችሁን የዲጂታል ሶሉሽኖች ተጠቅማችሁ ኤክሲል እንድታደርጉ ነው ግብዣዬ። አቴንቲቭሊ ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ቀን ይሆንልን።